እውነተኛ ታሪክ በአይኔ በብሌኑ ያየሁት ይላል በውስጥ መስመር ይላከልን ወንድማችን። ይህንን ተአምር ዓለም ሁሉ ይስማው። በቆላ ድባ ከተማ የታየው አስደናቂ ተአምር ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ በትላንትናው ዕለት በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱን ተሰምቷል። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉት ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆን አለ በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል። በአሁኑ ሰዓት የከተማው ህዝብና ከአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ተአምር እየተመለከቱትም ይገኛሉ። ከተማው በኦርቶዶክሳውያን ተሞልቷል። ይህ የእግዚአብሔር ሥራ እንጂ የሰው አይደለም በሚል ምስክርነታቸውንም እየሰጡ ይገኛሉ። ክስተቱን ደግሞ ለየት የሚያደርገው ይህ ተአምራዊ ምስል የታየው ከከተማው ቤተ ክህነት ፊት ለፊት መሆኑ ነው። ምዕመናኑ በበኩላቸው ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይሄው እናታችን ተገለጠች የሚሉት የቆላ ድባ ከተማ ነዋሪዎች በርክተዋል። ኪዳነ ምሕረት በዚህ መልኩ መገለጧ ለከተማው ሕዝብ ወይም ደግሞ ለከተማው አስተዳደር መናገር የፈለገችው ነገር ይኖር ይሆን? ይህንን ድንቅ ምስክርነት ለወዳጅ ዘመዶ በማጋራት የዓለም ሕዝብ ሁሉ እንዲሰማ ያድርጉ። ኪዳነ ምሕረት ምስለሰው የዋርካው ስራ የገለጠ
መጠንቀቅ ያለባችሁ እሺ። ተሳቱን ለቅና ዛችሁ ለተጠቃችሁ ማለት ነው። ወንሽ ወሰሰተ ነው አዛታው ተጋደና ያላችሁ ካስተጋሪት ወዲያ ለሸሽሉ ወዲያ ለሸሽሉ ተጋደናችሁ ካስተጋሪት ይቻላችሁ ማለት ነው። ካስተጋሪት ተጋደናችሁ ይቻላችሁ ያስመት ለትልቁ ካስተጋሪት ሸሸተልን ሰላም እናንተ ልታውቁበት ይችላል እኛ ብናውቁበት ቢያንስ የኔ አካውንት አሁን መቶ አስገቡ ምን ችግር አለው? አይከፈልበት ፎሎ አድርጋችሁ አካውንት ማሳደግ ምን ችግር አለው? ከቅንነት ብናየውና ፎሎ ብናደርግ ምንም ችግር የለውም እኮ እባካችሁን አካውንት ፎሎ አድርጉት። ቆላድ በቅዱስ ሚካኤል አካውንት ፎሎ አድርጉት። አዲስ የምንሰራውን ቤተክርስቲያን የምናስተዋወቅበት የምናሳይበት የቲክቶክ ገጻችን ነው። ስለዚህ ይህን አካውንት ፎሎ እያደረጋችሁ 184 ሰው አለ። ከታች ከስር የምታዩትን ከስር አካውንት ፎሎ እያደረጋችሁ Let's go.